ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀሜም ቴሌቪዥን ቅዳሜ 12 ሰዓት ላይ እንዲሁም ደግሞ ሰኞ በድጋሚ ጠዋት 3 ሰዓት ላይ በድንቅ ፍጻሜ ዩቲዩብ እንዲሁም በመላ ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን የምትከታተሉ ቤተሰቦች ያላችሁበት የዓለም ዳርቻ ጸጋ ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ የምጽአቱ ድምጽ ነው። የወንድማችሁ አገልጋይ ያሬድ ነኝ። ዛሬ በአንድ ትምህርት መጥቻለሁ። እንግዲህ ባለፈው ሳምንት ከርዕሴ ትንሽ ወጣ ብዬ ልሳንን በተመለከተ የቀረበልኝን አንድ ጥያቄ ለማብራራት ሞክሬያለሁ። ቪዲዮ ለብዙዎቻችሁ እየደረሰ ነው ያለው። ቪዲዮ እንድትመለከቱት ኮሜንት ላይ ሀሳቦቻችሁን እንድታጋሩ አበረታታችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንደዚሁና ቻናሉን ማሳደግ የሁላችንም ስራ ስለሆነ በዚህ አጋጣሚ ደግሜ ላሳስባችሁ እወዳለሁ ማለት ነው። እንግዲህ ገና ትላንት የተለቀቀ ስለሆነ እሱን በደንብ አድርጋችሁ እንድትመለከቱት በጌታ ፍቅር ጋበዝኳችሁ። ምናልባት በዚሁ አጋጣሚ እንግዲህ ይህ ሚዲያ በአብዛኛው ድንቅ ፍጻሜ በክርስቶስ መምጣት ላይ አተኩሮ የሚሰራ ሚዲያ እንደሆነ ሁላችሁም ታውቃላችሁ። ነገር ግን ከዚህ ጋር ተያይዞ አንዳንድ እንደዚህ ወጣ ያሉ መንፈሳዊ ጥያቄዎች ይመጣሉና ሁሉም ያው መንፈሳዊ እንደመሆናቸው መጠን ለመንፈሳዊ ሕይወታችን ግብዓት ናቸው። ከዚህ አንጻር ግራ የምንጋባባቸው ነገሮች በውስጥ መስመር አሊያም ደግሞ እንዲቀጣ በሚዲያ ቢመለስ ሌሎች ሰዎችም ይጠቅማል ከተባለ ጥያቄዎቹ ቢቀርቡ ጥያቄዎቹን እኔ በደረስኩበት በተረዳሁት መጠን ለመመለስ ዝግጁ ነኝ ማለት ነው። ይህን በዚህ አጋጣሚ ላሳስባችሁ እወዳለሁኝ። ወደ ዛሬው ትምህርት ከመግባቴ በፊት በዚህ ወር ህዳር 28 የዳግም ምጽአት ወራዊ ጉባኤያችን መገናኛ ባለው ቻፕል ይካሄዳል ማለት ነው። እሁድ ነው የሚሆነው። ከ9 ሰዓት ጀምሮ እስከ 11 ሰዓት ተኩል ፕሮግራሙ ይሆናል። ስለዚህ መምጣት የምትፈልጉ እንግዲህ እዚህ ስክሪን ላይ በሚገኘው ስልክ ደውላችሁ ይህን ወራዊ የዳግም ምጽአት ፕሮግራም እንድትካፈሉና ጌታ ኢየሱስን አብረን እንድንለው ሙሽራውን እንድንጋብዘውና በርግጥ የክርስቶስ መምጣት የምትናፍቅ የእግዚአብሔር ጉባኤ እንድንነሳ አብረን በጌታ ፍቅር አሳስባችኋለሁኝ። እሁድ ከ8 ሰዓት እስከ 9 ሰዓት ያለው የድምፅ ስልጠና እንዳለ ነው ያለው። መደበኛ ፕሮግራማችን ከከሰዓት በኋላ ወደ ጠዋት መጥቶ ጠዋት ከ4 ሰዓት ጀምሮ እስከ 7 ሰዓት ተኩል የሚቀጥለው የሚሆነው እሁድ ማለት ነው። ረቡዕ ዕለት ጸሎት አለን። ጸሎት ላይ መሳተፍ የምትፈልጉ ወገኖች እንደዚሁ መምጣትና ከኛ ጋር አብራችሁ የእግዚአብሔር መንግስት መስራት ትችላላችሁ ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ሊመጣ ነው፣ ዘመኑ ደርሷል ብለን ስንል እንዘጋጅ እያልን ያለ ነው። ንፍራም፣ ደንግጥም፣ እንጨነቅም ምንም ነገር እናድርግ እያልን ሳይሆን ሁልጊዜም ቢሆን ደግሜ እንደማሳስባችሁ እንዘጋጅ ነው። እንዘጋጅ። ዘመን እንደደረሰባቸው ሰዎች እንዘጋጅ፣ እንዳንዘናጋ። በጣም ብዙ መዘናጋቶች ስለሚታዩ በእግዚአብሔር ጉባኤ መሃል በእግዚአብሔር ልጆች መሃል መዘናጋቶች ስለሚታዩ ክፍተቶች ስለሚታዩ እነዛን ክፍተቶች መሙላት መድፈን የምንችልበትን የሕይወት ስርዓት እንያዝና እግዚአብሔር የሚከብርበትን እና የጌታን ቀን ማስቸኮል የሚቻልበትን ጭካኔ እንላበስ ለማለት ነው እንጂ የሚማረው ትምህርት እንዲያቋርጥ አይደለም። የሚያገባው ጋብቻውን እንዲያቋርጥ አይደለም። ወይም ደግሞ የሚሰራው ስራው እንዲያቆም አይደለም። ጌታ ኢየሱስ ክርስቶስ ነገ እንደሚመጣ እርግጠኛ ብንሆን ዛሬ በተንፈሳችን አይቀርም። ስለዚህ ዛሬ ግን በዓላማ መኖር አለብን ማለት ነው። ይሄ ነው። ይሄ እንግዲህ ዘወትር ምክሬ ነው። ዛሬ በአንደኛ ቆሮንቶስ ምዕራፍ 1 ላይ መሰረት አድርጌ ቁጥር 5 ጀምሮ እስከ 9 ያለውን ቃል መሰረት አድርጌ ነው የማወራው። በአጠቃላይ እንደርስ የማነሳው ጸጋ ወይም የጸጋ ትምህርት የዳግም ምጽአት ትምህርት ነው የሚለው ነገር ማስመር እፈልጋለሁኝ። ለአንዳንዶች ጸጋ የሚለው ነገር ሲረዱት በቀጥታ አሁን የምኖረው የህይወት ስርዓት ብቻ ይመስላቸውና ስለ ጌታ መምጣት ማውራትን ከጸጋ ትምህርት ወይም ከጸጋ አገልግሎት ያወጡታል። ኦፍ ኮርስ በዚህ ቶፒክ ላይ ከዚህ በፊት ቲቶ 2:11 ላይ መሰረት አድርጌ ከዚህ በፊት የተናገርኩት ነገር አለ። ዛሬ ግን ያን በደንብ ረገጥ ለማድረግ ነው። ይሄ እንግዲህ ቅዱሳን የሚመለከት ነው፣ አማኞችም የሚመለከተው ማለት ነው። ቅዱሳን የሚመለከት አማኞችም የሚመለከት ነው። የዳግም ምጽአት ትምህርት 3 ክንፎች እንዳሉት ታውቃላችሁ። የመጀመሪያው ቤተክርስቲያን ናት፣ ሁለተኛው እስራኤል ናት፣ ሶስተኛው ደግሞ በመላው ዓለም ላይ ወይም በአሕዛብ ዓለም ላይ እየሆነ ያለው የኢኮኖሚ አሰላለፍ፣ የፖለቲካ አሰላለፍ
ማህበራዊ አስተላለፍ፣ የሚሊተሪ ወይም ደግሞ ወታደራዊ አስተላለፍ፣ እነዚህ ነገሮች በሙሉ አንድ ላይ ይቃኛሉ። ዳግም ምጽአትን ለመረዳት መጽሐፉ ከሚለው በእግዚአብሔር ቃል ከተገለጠው እውነት ፈቀቅ ብለን መሬት ላይ ያለውን አሁናዊ እውነታ መረዳት በጣም ያስፈልገናል። ይህንን ሁሌ አስገነዝባችኋለሁ። ክብር ለእግዚአብሔር ይሁን። እንግዲህ በዛሬው መልእክቴ ሙሽራይቱን የሚመለከት መልእክት ነው ያለኝ። ሙሽራዋን ቤተክርስቲያን የሚመለከት የክርስቶስ ሙሽራ የሚመለከት መልእክት ነው ያለኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 5 ጀምሮ ጸጋ ወይም የጸጋ ትምህርት የዳግም ምጽአት ትምህርት ነው ወይም የዳግም ምጽአት ትምህርት ከጸጋ ትምህርት የተነጠለ አይደለም ወይም ስለ ጌታ መምጣት ማሰብ ወይም ማስተማር። እንግዲህ አሁን ይሄን ለማስተማር መገደድበት ምክንያት ምንድነው? ይህ ትምህርት ስለጠፋ ነው። ምናልባት ይህን ትምህርት የሚያስተምሩ ሰዎች አንዳንዶቹ ደግሞ በዚህ ስለሚፈረጁ ነው። የጸጋ ትምህርት ያልገባቸው ስለ ጸጋ ያልተረዱ እንደሆኑ ስለሚፈረጅ እንዲህ አይነት እሳቤ ስላለ ከዚህ እንድንወጣና የእግዚአብሔር ቃል እንደሚለን መሆን እንድንችል እግዚአብሔር ቃል በእርግጥ የጌታ መምጣትን ከጸጋ ጋር ጸጋን ከጌታ መምጣት ጋር ያገናኘዋል ነው። እንግዲህ ይሄን አነብና ወደ ቲቶ ተመልሼ ወደዚህ እመጣለሁኝ። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 5 ጀምሮ ለክርስቶስ መመስከሬ ጳውሎስ ቆሮንቶስ አማኞችን ለክርስቶስ መመስከሬ በእናንተ ዘንድ እንደጸና ማለት በእምነት ጸንተዋል፣ በሱ ምስክርነት ጸንተዋል፣ ቆመዋል፣ በእምነት ቆመዋል ማለት ነው። እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና ይላል። እንግዲህ ከማመን በኋላ ያለ መበልጠግ ነው። ይሄ ማመን መዳን ነው። ማመን የዘላለም ሕይወት ዋስትና መቀበል ነው። ማመን በክርስቶስ ኢየሱስ በአብ ቀኝ መቀመጥ ነው። ማመን በምድር ላይ ሊመጣ ካለው ጥፋት ማምለጥ ነው፣ ወይም ከዘላለማዊ ፍርድ ኩነኔ ነፃ መውጣት ነው ማመን ማለት። ግን ከማመን በኋላ ይሄ አሁን ጳውሎስ ያለው በክርስቶስ ማመን ብቻ ሳይሆን ባለጠጋ መደረግ፣ ይሄ በጣም የተረሳ ነገር ነውና ጉዳት ያመጣ ክፍተት እየፈጠረ ያለው ነገር ይሄ ነው። ጳውሎስ ባለጠጋ ተደርጋችኋል የሚለው በምንድን ነው? በነገር ሁሉ ይላል። በነገር ሁሉ ምን ማለት ነው? በነገር ሁሉ ባለጠጎች ተደርጋችኋል ይልና በነገር ሁሉ የሚለውን ሲተረጉመው ምን አለ? በቃል ሁሉ አለ። በቃል ማለት በእግዚአብሔር ቃል መረዳት፣ በእግዚአብሔር ቃል ሙላት፣ በመረዳት ባለጠግነት። አያችሁ፣ ከማመን በኋላ አማኝ እንደዚህ አይነት ባለጠግነት ያስፈልገዋል። ምናልባት እንግዲህ ባለጠጎች እንድትሆኑ ተደርጋችኋል ብሎ ጳውሎስ ባለጠግነት የሚለውን ብልጥግና የሚለውን ከቁሳዊ ነገር ለይቶ አውጥቶ በነገር ሁሉ ይልና በእውቀት ሁሉ በቃልም ሁሉ ብሎ መንፈሳዊ ብልጥግናን ያሳየናል። ይህ በጣም የሚገርም ነገር ነው። አንድ ሰው በክርስቶስ ካመነ በኋላ በእግዚአብሔር ቃል እውቀት እግዚአብሔርን በማወቅ ባለጠጋ ካልሆነ ለሱ የሚሰበከው የብልጥግና ወንጌል የሚባለው በዘመን እንደዚህ ያለው ወንጌል መጥቷል። ከየት እንደመጣ አይታወቅም። እንደዛ የሚባለው ወንጌል የለም። መጽሐፍ ቅዱስ እንደዛ የሚለው ወንጌል የለም። እርግጥ መጽሐፍ ቅዱስ ስፔሻሊ ወንጌል የሚገለጥበት የተለያየ መገለጫዎች አሉት። የመዳን ወንጌል፣ የጸጋ ወንጌል፣ የመንግስት ወንጌል፣ የሰላም ወንጌል፣ የዘላለም ወንጌል የሚል ስያሜዎች አሉ። ለአንዱ ወንጌል የተሰጡ የተለያዩ መጠሪያዎች አሉ። በእርግጥ ወንጌሉም ሲተረጎም ለምሳሌ የመንግስት ወንጌል ብሎ ሲል ስለ መንግስተ ሰማያት ቀርባለች ንስሐ ግቡ የሚለውን ያን ትልቅ የመጥምቁ ዮሐንስ ስብከት፣ ከዛም የኢየሱስ ስብከት፣ ከዛ የሐዋርያት ስብከት ያሳየናል። ቶታሊ ከመንግስት ጋር የተገናኘ ይሆናል፣ ከእግዚአብሔር መንግስት ጋር። የጸጋ ወንጌል ሲል ደግሞ ሰው በክርስቶስ በማመን በደሙ ታጥቦ የኃጢአት ይቅርታ በማግኘት የእግዚአብሔር ልጅ በጸጋ የሚሆኑበት ነገር ያሳየናል ማለት ነው። እንዲህ ያለ የተለያየ ወንጌል መልኮችን እናገኛለን። ነገር ግን የብልጥግና ወንጌል የሚል አልጻፈም። የለም። ግን ስለ ብልጥግና ሲወራ ብልጥግናው ቁሳዊ ነገር ላይ ትኩር ያለ ይሁንና አቅጣጫ ያስታል። የእግዚአብሔር መንግስት ዓላማም ያስታል። ለምን? ከቁሳዊ ብልጥግና የሚጀምር መንፈሳዊ ብልጥግና የለም። ከቁሳዊ ባለጠግነት የሚጀምር ወርቅና ብር ከመሰብሰብ ዝናና ክብር ከመሰብሰብ የሚጀምር መንፈሳዊ ባለጠግነት የለም። ሰው በክርስቶስ አዲስ ፍጥረት ሲደረግ አዲስ ፍጥረት ሲሆን ባለጠጋ የተደረገው በእውቀት ሁሉ በቃልም ሁሉ ነው። ይሄ ነው መንፈሳዊ ድሃ ሰውን የሚያሰኘው። አንድን ክርስቲያን ወይም አማኝ ድሃ የሚያሰኘው ያመነውን ጌታ
ካልተረዳው ስለሱ ግልጥ የሆነ መረዳት ዕውቀት ከሌለው ክርስቶስ ኢየሱስን በማወቅ ካላደገ ይሄ ሰው ድሃ ነው። ከዚህ በኋላ ግን ቁሳዊ ብልጥግናዎች ቢመጡ ለምን እንደሚያደርገው ያውቃል ሰውየው። ለምን? ክርስቶስ ኢየሱስን በማወቅ በልጥጓል። በእግዚአብሔር ቃል ዕውቀት በልጥጓል። በእግዚአብሔር መንግስት ሐሳብ ተሞልቷል። ገንዘብ ቢሰጠው ምን እንደሚያደርገው ያውቃል። ስልጣን ቢሰጠው ምን እንደሚያደርገው ያውቃል። ዕውቀት ቢያገኝ ምን እንደሚያደርገው ያውቃል። ሰው ለራሱ ፐርፐዝ አያውለውም። ሌሎችን ለመበደል አያውለውም። ለአመፅ አያውለውም። ለጥፋት አያውለውም። ለምን? ኦልሬዲ አስቀድሞ ሰውየው የበለጠገው በምኑ ነው? በመንፈሳዊ ብልጥግና ነው የበለጠገው። በነገር ሁሉ፣ በእውቀት ሁሉ፣ በቃል ሁሉ። ከዚህ ቃል በላይ ብልጥግና የለም ቤተሰቦቼ። መንፈሳዊ ነኝ የሚል ሰው ስፔሻሊ በክርስቶስ ኢየሱስ አምኛለሁ የሚል ሰው የእግዚአብሔር ቃል ባለጠግነት በውስጡ ከሌለ ከዚህ ዓለም ሪችስ ከየትኛውም ብልጥግና የከበረው የእግዚአብሔር ቃል ዕውቀት ከሌለው ይህ ሰው ድሃ ነው። ለዚህ ሰው የሚሰበከው ወንጌል ስፔሻሊ ከቁስ ጋር ተያይዞ የሚሰበከው ነገር አጥፊ ነው እንጂ ሰው በወርቅና ብር አይባረክም ማለት አይደለም። እንደዚህ ያለው ወንጌል ግን ለአብርሃም አልተሰበከለትም። በቃ ባርካለሁ አለው። እግዚአብሔር ባረከው። ሲጀመር የአብርሃም በረከት ለእርሱና ለዘሩ ለምድር አሕዛብ በሙሉ የሚተርፍ በረከት ነው። አብርሃምን እግዚአብሔር የባረከበት በረከት እንጂ አብርሃም ተባርኳል። በጣም ብዙ ወርቅና ብር ነበረው፣ ከብቶች ነበሩት፣ ሴትና ወንድ አገልጋዮች ነበሩት። ቁሳዊ በረከቶች ናቸው እነዚህ ብለን ልናስብ እንችላለን። ግን እግዚአብሔርን ከማወቅ በኋላ ነው። ይስሐቅ ተባርኳል፣ 100 እጥፍ አጭዷል። ነገር ግን እግዚአብሔርን ከማወቅ በኋላ ነው። ስለዚህ ለመንፈሳዊ ሰው ባለጠግነት ተብሎ የሚታሰበው ነገር ቁሳዊ ነገር ከሆነ በጣም በጣም ከባድ አደጋ ይፈጠራል። ለምሳሌ አንድ ሰው አምናለሁ ከዚህ በኋላ አንተ ድሃ አትሆንም ሀብታም ነህ ብዬ ካልኩት ቁሳዊ ሀብት ከነገርኩት ሰውየውን የገደልኩት ነው ያለሁት። እየገደልኩት ነው። ነገሩ ልክ ስላልሆነ አይደለም፣ እግዚአብሔር ስለማይባርከው እኮ አይደለም። ግን መጀመሪያ ባለጠጋ መሆን የነበረበት በእግዚአብሔር ዕውቀት ነው፣ በእግዚአብሔር ቃል ዕውቀት ነው፣ በእግዚአብሔር ፍርሃት ነው፣ በእግዚአብሔር ክብር ነው፣ በእግዚአብሔር ፍቅር ነው፣ በእግዚአብሔር ለውና ነው መሞላት ያለበት። መንፈሳዊ ባለጠግነት ማለት ከቁሳዊ ባለጠግነት ጨርሶ የተለየ ነውና ቅደም ተከተሉ መጠበቅ አለበት ነው። ለምሳሌ ሰው እግዚአብሔርን በገንዘብ ባርከኝ ብሎ ሊለምነው ራሱ አይገባም። ሊባርከው ይገባል። ሊባርከው ደግሞ ባርኮታል። ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ሊባርከን ነው የሚለው። የባረከን የሚለው በቃ በመንፈሳዊ በረከቱ ምን ያደርገን? የባረከን ነው። ሰው የኛ በረከት ሲጀመር መንፈሳዊ ነው። ወደ ቁሳዊ ዓለም መጥቶ በቁሳዊ ዓለም ላይ ማኒፌስት ያደርጋል። በቁሳዊ ዓለም ላይ ይገለጣል። በቁሳዊ ዓለም ላይ ይገዛል እንጂ ከመንፈሳዊ ዓለም ላይ የሚመጣ ነው። ከጥልቅ የሚመጣ አይደለም። ከመንፈሳዊ ዓለም ላይ የሚመጣ ነው። ከሰማይ የሚመጣ ነው። ከእግዚአብሔር ዘንድ የሆነ ባርኮት ነው እኛን የሚሞላብን። ይሄ ግን በቁሳዊ ዓለም ላይ ይገዛና ሁሉን ለበረከት ያደርገዋል። ሁሉን ለሕይወት ያደርገዋል። አያችሁ? ስለዚህ ሰው መንፈሳዊ ባለጠግነት ሳይለማመድ መንፈሳዊ ባለጠግነት ሳያገኘው በእግዚአብሔር ቃል ዕውቀት፣ በእግዚአብሔር ፍርሃት፣ በእግዚአብሔር ፍቅር ሳይሞላ እንዴት ነው ስለ ቁሳዊ ነገር ማወራው ነው ጥያቄው። ነጋዴውን እያልኩት እኮ ነው ሰውየው። እንደውም በእግዚአብሔር ብትነግድ ያዋጣል እያልኩት። ምናልባት እንዴት ሰበከላቸው ሰዎች ሊሆኑ ይችላሉ። አንተ ክርስቲያን ከሆነ ድሃ ከሆንክ አልዳንክም እስከ ማለት የደረሱ ሰዎች፣ አማኝ ነኝ ብለህ ድሃ ከሆንክ አልዳንክም ብለው መዳኔን በቁሳዊ ሀብት ንብረት መለካት የፈለጉ ሰዎች እንዲህ ያለ ወንጌል የተሰበከላቸው ሰዎች ናቸው። ይሄ መጽሐፍ ሌላ ወንጌል ይለዋል፣ እንግዳ ወንጌል ይለዋል። ይሄ ጨለማ ትምህርት ነው። እዚህ ጳውሎስ ጋር የሰበከው ባለጠግነት ምንድን ነው? በእርሱ ባለጠጎች እንድትሆን በምን? በነገር ሁሉ፣ በቃል ሁሉ፣ በእውቀት ሁሉ። እግዚአብሔርን ማወቅን የሚያህል ባለጠግነት የለም። የእግዚአብሔርን ቃል መረዳትን የሚያህል ባለጠግነት የለም ወገኖቼ። ያለመልማል እኮ ዘመን ያረዝማል፣ ህይወትን ይቀይራል፣ ሰላምን ያረጋግጣል፣ ደስታን ይሞላል፣ ከሰማይ ጋር ያጣብቃል፣ እርምጃን ያፈጥናል። እንዴት አድርጎ ሊገለጽ ይችላል? ለምን? ይሄ አጽናፈ ዓለም በቃል ነው የተሰራው። ይሄ ዩኒቨርስ በቃል ነው የተሰራው። ሁሉም በሚችል አምላክ ቃል ነው የጸናው። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ በቃል ነው ሰውን የሰራው።
ሰው የቃል ውጤት ነን እኛ። የመጀመሪያ ምግባችን ቃል ነው። ለዚህ ነው ጌታችን 40 ቀን ከጾመ በኋላ ሰይጣን ቀርቦ ሲፈትነው ይህን ድንጋይ ዳቦ አድርግ ሲለው ምንድን ያለው? ሰው በእንጀራ ብቻ አይኖርም። በእንጀራ ብቻ እንዲኖሩ ነው አልተሰራም፣ አልተፈጠረም። የሰው ስሪት በእግዚአብሔር ቃል ጭምር ነው። ለምን? ስሪቱ መሰረቱ ቤዙ የእግዚአብሔር ቃል መገኛው የእግዚአብሔር ቃል ስለሆነ ነው። አያችሁ? ስለዚህ በእግዚአብሔር ቃል ስለተገኘ ሰው በእንጀራ ብቻ ነዋሪ አይደለም። እንደሱማ ከሆነ ሰው እንስሳ ሆነ። እንስሳት በእግዚአብሔር ቃል አልመጡም አለ ነው የሚለው። እግዚአብሔር አምላክም ሰውን በመልካችን እንደ ምሳሌያችን እንፍጠር አለ፣ ተናገረ። ልክ ያኔ ሰው ተፈጠረ በእግዚአብሔር ቃል። የሰው መገኛው ቃል ነው። የሰው መፈጠሪያው ቃል ነው። እግዚአብሔር ሰውን በቃሉ ነው ያመጣው ወገኖቼ። ለዚህ ነው የእግዚአብሔር ቃል ሕይወቱ መድኃኒቱ የሚሆነው። በሚሰማው ነገር ሰው ይሰራል። በሚሰማው ነገር ሰው ይለመልማል። በሚሰማው ነገር ሰው ይኖራል። ለምን? እምነት ከመስማት ስለሆነ። ስለዚህ የመጀመሪያው ባለጠግነት ይሄ ነው። ምንድነው? በነገር ሁሉ፣ በእውቀት ሁሉ፣ በቃል ሁሉ በእግዚአብሔር ቃል መረዳት ማለት ነው። ያንተ ባለጠግና ነው፣ ያንቺ ባለጠግና ነው። ከዚህ በኋላ ሌሎቹ ባለጠግነቶች በእውነት ሳንለምን እንደው እኔ የምትባርከኝ መቼ ነው የምትጎበኘኝ ምናምን ሳናለቀስ፣ ትንቢት ሳንፈልግ፣ ምልክት ሳንፈልግ መንገዳችን ስራችን የምንነካው ሁሉ ሊባረክ ይችላል። በቃ የመጀመሪያው ሰው እኮ እንደዚህ ነበር። የመጀመሪያው ሰው ሚነካው ሁሉ የሚባረክለት ሰው ነው። አስገራሚ ሰው ነው በኤደን ገነት የነበረው ሰው። ለምን? ከእግዚአብሔር ሐሳብ ጋር ፈቃድ ጋር አላይን ያደረገ የተስማማ ሰው ስለነበር ማለት ነውና ጳውሎስ ይሄን ነው የሚናገረው። ከዛ ምን አለ? ባለጠጋ ተደርጋችኋል ካለ በኋላ ተደረጋላችኋል ቃሉ ራሱ ተደርጋችሁ ኦልሬዲ ባለጠጋ ተደርጋችኋል ነው የሚለን። ከዛ እንደዚህ ማለት በዚህ ባለጠግነት፣ በዚህ መባረክ፣ በዚህ ዕውቀት ሙላት፣ በዚህ መረዳት ባለጠግነት ሆናችሁ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አለ። ምንድነው ፐርፐዙ? ሰው በእግዚአብሔር ቃል ሲሞላ፣ በእግዚአብሔር ዕውቀት ሲሞላ፣ በእግዚአብሔር ፍቅር ሲሞላ ይሄ ባለጠግነት የጌታን ቀን ወደ መጠባበቅ የሚወስደው ነው። ለጌታ ቀን የሚያዘጋጀው ነው። እንደዚህ ባለጠጋ ሆናችሁ ተደርጋችሁ የጌታችን የኢየሱስ ክርስቶስን መገለጥ ማለት ቤተክርስቲያኑን ለመውሰድ ራፕቸር፣ ንጥቀት፣ ሙሽራዋን ለመውሰድ መገለጡ ለኛ ነው። በዚህ ባለጠግነት ነው የሚገለጠው ለኛ ነው፣ ለዓለም አይደለም። ይሄ መገለጥ ለዓለም አይደለም። ለዓለምማ ለፍርድ ነው የሚገለጠው። ዓለም ላይ ለመፍረድ ነው የሚመጣው። ቤተክርስቲያን ግን ሊወስዳት ነው የሚመጣው። ቱ ራፕቸር ሂዝ ቸርች፣ ሙሽራዋን ሊወስድ ነው የሚመጣው። ስለዚህ ባለጠጎች ሆናችሁ ጠብቁት የሚለው፣ ተሞልታችሁ ጠብቁት የሚለው። እንደዚህ ባለጠጋ በተደረጋችሁበት ሁኔታ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎድልባችሁም ብሎ የማይጎልብን ጸጋ የሚሞላብን የጌታን መገለጥ ለመጠባበቅ ለዚያ ቀን ለመዘጋጀት እንደሆነ ያረጋግጣል። ሐዋርያው ጳውሎስ ያረጋግጣል። አንድ የጸጋ ስጦታ እንኳን አይጎልባችሁ። አንድ የጸጋ ስጦታ አያችሁ። ሰው የጸጋ ስጦታ ከምን ጋር ተገናኘ ማለት ነው? የጌታን መገለጥ ከመጠባበቅ ጋር ተገናኘ። ለምን? ሙሽራዋን ለዚያ ቀን ለማዘጋጀት ነው። ጸጋ አይደለም፣ የጸጋው ባለቤት መንፈስ ቅዱስ የመጣው። መንፈስ ቅዱስ ጌታችን አርጎ በ10ኛው ቀን ከትንሣኤ በኋላ በ50ኛው ቀን ሲመጣ ጸጋን ሁሉ ይዞ ነው የመጣው። ሀብትን ሁሉ ይዞ ነው የመጣው። ኃይልን ሁሉ ይዞ ነው የመጣው። ባለጠግነትን ይዞ ነው የመጣው። ለምን? ሙሽራዋን ለጌታ ቀን ሊያዘጋጅ። ይህ ጸጋ ፐርፐዝ ወይ ነው። የጸጋ ዓላማው ነው። ለመምነሽነሽ አይደለም፣ ለመንፈላሰስ አይደለም፣ ለጌታ ቀን ለመዘጋጀት ነው። በፊቱ ቀርበ ሽልማት የምታገኝበት፣ ክብር የምትቀበልበት፣ ውዳሴና ምስጋና የምትቀበልበት፣ በመላእክት ፊት በአባቱ ፊት ክብርን ዘውድን የምትቀበል የምትሸለምበት ቀን ነው። ጸጋ ለዛ ነው ያስፈለገ። መነገጃ አይደለም፣ ለአንተ ጥቅም አይደለም፣ ዝና ላይ ያመጣል አይደለም፣ ክብር ላይ ያመጣል አይደለም። ኖ ለጌታ ቀን ለመዘጋጀት ነው። አለ የጌታ ቀን የሚባል እኛ የምንጠብቀው የጌታ ቀን የሚባል
ጌታ ብቻ የሚገዛበት በሁለንተናችን ላይ ጌታ የሚሆንበት አያችሁ ሰው ጸጋ ካልምኔት የሚያደርገው ፍጻሜ የሚያገኘው ሙላት የሚያገኘው በክርስቶስ መምጣት ነው። ምን ማለት ነው? ለምሳሌ በጸጋ ድነናል። አሁን በጸጋ already we saved ድነናል። በጸጋ ይዳን ነው እኛ 1/3 ድዳን እናውቃለን። 1/3 ማለት ከመንፈስ ከነፍስና ከስጋ ፓርታችን አሁን 100% ሳልቬሽን 100% ደህንነት የተቀበለው መንፈሳችን እንደሆነ እናውቃለን። ይሄ በግልጽ ተጽፏል። ዳግም የተወለደው መንፈሳችን እንደሆነ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ ስለ መንፈስ ልደት ጌታ ነግሮናል። መንፈስ ከሆነ እግዚአብሔር መንፈስ ተወልዷል። የጸጋ ልደት ነው፣ የጸጋ ልጅነት ነው፣ የጸጋ መግባት ነው፣ የጸጋ መግባት ነው። ነገር ግን ሌላው ሁለተኛው በጣም ትልቁ ከአፈር የተሰራው ፓርታችን ስጋ የምንለው ፓርታችን ስቲል አሁን እንኳን በኃጢአት ምክንያት የሞተ ነው። ሮሜ 8:10 ላይ ክርስቶስ ኢየሱስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። ምናችሁ? ሰውነታችሁ። መንፈሳችሁ የውስጠኛው ሰው እሱ ግን በጽድቅ ምክንያት ሕያው ነው። እኔ ግማሼ ሕያው ግማሼ የሞተ ነገር ነው። ይሄ የሞተ ነገር ስቲል አሁን እንኳን አምኜ አሁን እንኳን ድኛለሁ በመልበት ሰዓት በዚህ ሰዓት በኃጢአት ምክንያት የሞተው ይሄ ባዲ ይሄ ሰውነቴ ይሄ ስጋዬ ደህንነት የሚያገኘው ጌታ ኢየሱስ ሲገለጥ ፍጥረት የሚናፍቀው እግዚአብሔር ልጆች መገለጥ እውን ይሆናል። ሮሜ 8:19 ጌታ ሲገለጥ ሲመጣ ሙሽራዋን ለመውሰድ ያንቀላፉ ከመቃብር ነቅተው በተለወጠ አካል በትንሣኤ አካል ያልሞቱ ሞትን ሳይቀምሱ በሕይወት ያሉ ትራንስፎርም አድርገው አዲስ አካል የክርስቶስን የትንሣኤ አካል ለብሰው ይነሳሉ። ሁለት መለከቶች ይነፋሉ። አንደኛ ሙታን እንዲቀሰቀሱ አማኞች በክርስቶስ አምነው ያንቀላፉ ስጋቸው እንዲነሳ የትንሣኤ አካል ይነሳል። ሁለተኛ በሕይወት ያሉት ያልሞቱት በሁለተኛው መለከት ይለወጣሉ። ሰውነታቸው ሳይሞቱ ሞትን ሳይቀምሱ ከሞት ጋር ይተላለፋሉ። ሞትን ሳያዩ በሕይወት ያሉ ይለወጣሉ። ሁለተኛው መለከት ነው። የዋነኛው መለከት ለስጋ ትንሣኤ፣ ሁለተኛው መለከት ለመለወጥ። በዚህ ሁኔታ ስጋ ቤዛነትን፣ ልጅነትን፣ የደሙን ዋጋ የሚቀበለው በጌታ መገለጥ ነው። ጸጋ ፍጹም የሚሆነው መዳን ፍጹም የሚሆነው ያኔ ነው። ኢየሱስ ሁለንተናችን ይድናል ማለት ነው እንጂ አሁን አልዳንኩም ማለት አይደለም። አሁን ስጋዬ ስላልዳነ አልዳንኩም ማለት አይደለም። ስጋማ እንደሚድን ቀብድ ሆኖ እንደ መያዣ ሆኖ በሰውነቴ ላይ ቤተ መቅደስ አድርጎ እንዲያድርበት የርስቴ መያዣ ሆኖ መንፈስ ቅዱስ በሰውነቴ ላይ ወርካውት ያደርጋል፣ ይሰራል። አሁን ይሰራል። መንፈስ ቅዱስ ነገ ልጅነትን ለሚቀበለው ለዚህ ሰውነቴ ቀብድ ሆኖ በዚህ ሰውነቴ ላይ ይሰራል፣ ይፈሳል፣ ይመላለሳል፣ ይፈውሳል፣ ያድናል፣ ሌላም ስራ ይሰራል። ዋይ ስለሚያስነሳው ይሄ ስጋ ልጅነት ይቀበል ዘንድ ዋጋ ስለተከፈለለት የጊዜ ጉዳይ ነው ማለት ነው። የጊዜ ጉዳይ ነው። ስለዚህ አንደኛ ጸጋ መዳን ከሆነ መዳን ፍጹም የሚሆነውና በመንፈስ በነፍስና በስጋ ሙሉ መዳን የሚሆነው መቼ ነው ብያለሁ? ጌታ ሲገለጥ ነው። ስለዚህ ጸጋ እስከዛ ቀን ድረስ ወርካውት ያደርጋል፣ በኃይል ይሰራል። ሁለተኛ አሁን በጸጋ ያለው ይኸው ስርዓታችን፣ በጸጋ ያለው ምልልሳችን፣ በጸጋ ያለው አገልግሎታችን እስከ ጌታ ቀን ድረስ ጌታ እስኪገለጥ እንደዚህ የጌታችን የኢየሱስ ክርስቶስን መገለጽ ተጠባበቁ። አንድ የጸጋ ስጦታ እንኳን አይጎልባችሁም ካለ በኋላ ቁጥር 8 ላይ እርሱም ደግሞ ምኑ ጸጋው የማይጎልብን ጸጋ ሳይከፈል የተሰጠን ጸጋ፣ ያለ ገደብ ያለ ልክ የተሰጠን ጸጋ፣ ለጌታ ቀን የሚያዘጋጀን ጸጋው ምን ያደርጋል ማለት እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን በመገለጡ ቀን በሚገለጥበት ቀን ምን ያደርገናል? ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ዓላማዊ ነው። ነቀፌታ የሌለበት ያለ ነቀፌታ ለእግዚአብሔር ክብር በሚሆን የሕይወት ስርዓት ምልልስ
የቅድስና ኃይል የጸጋ አገልግሎት እንድንመላለስ እንድንጸና ያደርገናል። ያለ ጸጋ መጽናት አይቻልም። ያለ ጸጋ መቆም አይቻልም። ያቆመን ጸጋው ነው። ጸጋው ነው የሚያቆመን። አገልግሎት የጸጋ ነው። ህይወት የጸጋ ነው። አዲስ ኪዳን ሁሉ ነገር በጸጋ ተጀምሮ በጸጋ አለቀ። ስለዚህ እስከ ጌታ ቀን እስከ መገለጡ ቀን ድረስ ያለ ምንም ነቀፋ የሚያቆመን ካቆመን ማይደክመው የእግዚአብሔር ስራ ጣልቃ ገብነት የኃይሉ መገለጥ በሌላ የሚሰራው የመንፈስ ቅዱስ ሐልዎት እሱ ዋስትናዬ ነው። እንግዲህ ጽናት የሚለው ቃል ተግዳሮት እንዳለ ፈተና እንዳለ መከራ እንዳለ ያሳያል። ወደ ፍጻሜ እየሄድን ስንሄድ እሳቱ በከፍተኛ ደረጃ እየነደደ ነው የሚሄደው። በሶስቱ ሕፃናት ፊት 7 እጥፍ እንደነደደው እሳት ወደ እሳቱ ስንጠጋ ወደ ዘመን ፍጻሜ ስንጠጋ ወላፈኑ የሚበላ ወላፈኑ የሚገድል ወሬው ልብን የሚያቀልጥ የጦርነቱ ወሬ የወረርሽኙ ወሬ የራቡ ወሬ የኃጢአቱ ወሬ በውስጥ በውጭ ልብን የሚያርድ ወገብ የሚፈታ ኃያላንን የሚያብረከርክ የኒውክሌር ፍርሃት ዓለማችን ላይ አለ። የበሽታ የወረርሽኝ ፍርሃት፣ የራብ ፍርሃት፣ የእርስ በርስ እልቂት ፍርሃት፣ የተፈጥሮ የሰው ሰራሽ አደጋዎች ፍርሃት ዓለማችን ላይ አለ። ዓለም በብዙ ማዕበል በብዙ መከራ ተከባሪ። ጽናት የሚለው ቃል ይሄን ሁሉ ተሻግረን ያለ ነቀፋ እንድንኖር የሚያደርገን እግዚአብሔር አሰራር ነው። ያለ ነቀፋ ያለ መንገዳገድ ያለ መወላወል ቀጥ ብለን መንገዳችን እንድንሄድ ሩጫችን እንድንፈጽም የሚያደርገን ጸጋው ነው። የእግዚአብሔር ጸጋ ማለት እስከዚህ ነው። መግቦቱ እስከዚህ ነው። ስለዚህ ክርስትና ያለ ጸጋ ማሰብ ወይም ያለ መንፈስ ቅዱስ ማሰብ በጣም አደገኛ ነገር ነው ወገኖች። ጸጋ አልባ ህይወት፣ ጸጋ የለሽ ህይወት፣ ደረቅ ህይወት፣ ሰው ብቻ የሆነ ህይወት ከባድ ነው። ለዚህ ነው በክርስቶስ ላመኑ ሰዎች እንደገና መንፈስ ቅዱስ የተሰጠ። ለዚህ ነው በክርስቶስ ለዳኑ ሰዎች መንፈስ ቅዱስ የተሰጠ። ለዚህ ነው ከኢየሩሳሌም አትውጡ ያለው ኢየሱስ መንፈስ ቅዱስ ሳትቀበሉ ኃይል ሳትለብሱ ያለው ለዚህ ነው። ያለ ኃይል አይቻልም። ያለ ጸጋ አይቻልም። ነቀፌታ ይመጣል። አሁን ነቀፌታ በስቷል። ደስ የማይል ነቀፌታ፣ እግዚአብሔር እናውቃለን በሚሉ ሰዎች ላይ ሊነሳ የማይገባው ነቀፌታ፣ ከራስ ወዳድነት የሚመጣ ነቀፌታ፣ ራስን መካድ ያለመቻል ነቀፌታ፣ ጠቅመኛል ገንዘብን የመውደድ ነቀፌታ፣ ክብርን ዝናን የመጠማት ነቀፌታ፣ ቅምጥልነትን ባለጠግነትን የመናፈቅ ነቀፌታ የመጣብን ያለው የሎዶቅያ መንፈስ ይባላል ወገኖች። ሎዶቅያዊነት 7ኛዋ ቤተክርስቲያን ናት። ባለጠጋውኝ ያለው አንዳች እንኳን አያስፈልገኝም የሚል አንዳች አያስፈልገኝም ሲል ጌታን ጨምሮ ነው አያስፈልገኝም የሚለው ሎዶቅያ። በቃ ቤተክርስቲያን እዚህ ፖይንት ላይ መጨረሻ ላይ ትደርሳለች። ክርስቶስ አልባ ትሆናለች። ጌታን እናገኘዋለን፣ ደጅ ላይ ቆሞ ሲያንኳኳ እናገኘዋለን ማለት ነው። አንዳች አያስፈልገኝም። አያችሁ፣ ባዶነት፣ የነቀፌታ ብዛት፣ የኃጢአትና የአመጽ ብዛት፣ የገንዘብ መውደድ ብዛት፣ የክብርና የዝና መውደድ ብዛት። ከዚህ መርካቶ ከመነገር ቸርች ገብቶ መነገድ ያወጣል ብሎ የገባ ሰው ነጋዴ ነው። ይህ ሰው ጸጋ ምን ያደርግለታል? በየትኛውም መንፈስ ሊሰራ ይችላል። በቅርብ ባገኘው መንፈስ ሊሰራ ይችላል። ሳውል እግዚአብሔርን ጠየቀ። ፍልስጤም መጡበት፣ እግዚአብሔርን ጠየቀ። እግዚአብሔር አልመለሰለትም። ሟርተኛ ፈልጉልኝ አለ። ሟርተኛ ሴት ሟርተኞችን ስልጣን ላይ ሲወጣ ጨርሷቸው ነበር። አንድ ለመሐላ አንድ ሴት ተርፋ ነበር። እሷን ሴትዮ ልብሱን ቀይሮ እሷ ጋር ሄዶ አሟርችልኝ አላት። ምን ላሟርትልህ ስር ሳሙኤል ላስነሽልኝ አላት። ሄዶ አያችሁ፣ ስልጣን ላይ ሲወጣ የገደላቸውን ያጠፋቸው ሟርተኞች እግዚአብሔር ሲተው ፈለጋቸው። አለቀ። ጸጋ ፈልጎ ጸጋ ሳይሰጠው ሲቀር ወደ ሟርተኛ የሚሄድ ሰው፣ ገንዘብ ፈልጎ እግዚአብሔር ጥቆ ገንዘብ ሲያጣ ወደ ጠንቋይ ቤት የሚሄድ ሰው፣ ወይም ወደ ስርቆት የሚሄድ ሰው፣ ወደ ውሸት የሚሄድ ሰው አማኝ አይደለም፣ አገልጋይ አይደለም፣ አማኝ አይደለም። ስለዚህ ጸጋ ነው የሚያጸና። ከኃጢአት በላይ መሆን ህይወቱን ጸጋ ማለት፣ ከፍላጎት ከምኞት በላይ መሆን ጸጋ ማለት። ጸጋ ማለት በእግዚአብሔር መንግስት ስርዓት የመመላለስ ሂደትን ጸጋ ማለት ወገኖች። ጸጋ ማለት በማይደክም በማይዝል ሁሉም በሚችል ልዑል አምላክ ክንድ መደገፍ ነው ጸጋ ማለት። በዘላለም አምላክ ክንድ መደገፍ ነው ጸጋ ማለት። እስራኤል ምድረ በዳውን እየቆረጠ እንደሄደ፣ ጥልቁን እየከፈለ እንደሄደ፣ ግድግዳውን እየደረመሰ እንደገባ እስራኤል አሁንም የጸጋ ህይወት ማለት በዚህ በቁሳዊ ዓለም ብቻ ሳይሆን በመንፈሳዊ ዓለም ላይ ያለውን ተግዳሮት፣ ያለቆችና ስልጣናትን ተግዳሮት አልፎ ጥሶ የመሄድ ህይወት ነው ጸጋ ማለት ወገኖች። ስለዚህ ጸጋው ዓላማው ምንድነው? በጌታ በኢየሱስ ክርስቶስ ቀን አንተም አንቺም እኔም በዙፋኑ ፊት ቀርበን በፍርድ ወንበር ፊት ቀርበን ስንጠየቅ ነቀፌታ እንዳይበዛብን፣ ነቀፌታ እንዳይገኝብን፣ ይልቁንም የሚያስመሰግን
የሚያስከብር ሽልማት ጌጥ ውዳሴና ምስጋና የሚያሰጥ ስራ እንድንሰራ ምን ያስፈልገናል? ጸጋ ከሌለስ ነቀፌታ ነውር ይበዛል። ስለዚህ ያለ ጸጋ የሆነው አገልግሎት ያለ ጸጋ የሆነው ህይወት ያለ ጸጋ የሆነው ምልልስ ሁልጊዜም ቢሆን እስከ ፍጻሜ ድረስ የማይዘልቅ ነው። ሰዎች መንገድ ላይ ሲቆሙ ስናያቸው እጥረቱ የጸጋ እጥረት ነው። ምናልባት ባለጠግነት ሲሰበክላቸው ደስ ብሏቸው የመጡ ሰዎች ካሉ ወይም እግዚአብሔር ቤት ሲመጡ ቁሳዊ ባለጠግነትን ፍለገው የመጡ ሰዎች ካሉ ጸጋ አልባ ናቸው። እነዚህ ሰዎች ጸጋ ለሚሰበክላቸው የጸጋ ትምህርት ተብሎ የተሰበከላቸው የቁስ ትምህርት ነው። ስለዚህ እነዚህ ሰዎች ሲወድቁ ብናይ ጸጋ አጥሯቸው ነው የወደቁት ማለት ነው። ለምን? ጸጋ ብቻ ነው ሰውን እስከ ፍጻሜ ድረስ የሚያጸናው። እንግዲህ መጽናት የሚለው ቃል ቅድም እንዳልኩት በተግዳሮት ውስጥ ጦርነት ውስጥ በሰልፍ ውስጥ ማለፍን የሚያሳይ ነው ማለት ነው። መውደቅ አለ፣ መነሳት አለ። አያችሁ ካለቆችና ከስልጣናት ጋር ከጨለማ ዓለም ገዦች ጋር በክፋት በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ያለ የማይቋርጥ ውጊያ አለ። በዚህ ሁሉ ሰልፍ ውስጥ ነው የምናልፈው። እንግዲህ በስጋ ለባሾች ላይ እያደረ በዚህም የሚጎስመን ሰልፍ አለ። ይህን አልፎ ለመሄድ እስከ መጨረሻው ድረስ እምነትን ለመጠበቅ ጳውሎስ 2 ጢሞቴዎስ ላይ እምነትን ጠብቄአለሁ፣ መልካም ገድል ተጋድያለሁ፣ ሩጫውን ጨርሻለሁ ሲል እስከ መጨረሻው ድረስ መጽናቱን ነው የሚያሳየው። በምንድን? በጸጋ ነው። ከዛ ግን የጽድቅ አክሊል ተዘጋጅቶልኛል የሚለውና እስከ ጌታ ቀን ድረስ በጌታ ቀን እስከ ፍጻሜ ያጸኗቸዋል ካለ በኋላ እንደገና በጌታ ቀን ያለ ነቀፌታ እንድትሆኑ ነው የሚለው። ነቀፌታ ሳይኖረን እስከ መጨረሻው ድረስ እንድንጸና፣ በዚህ ሁሉ መውደቀ መነሳት፣ በዚህ ሁሉ ጦርነት ውስጥ ያለ ነቀፌታ እንድንሆን የሚያደርገን ጸጋ ነው። ቲቶ 2 ላይ ተመሳሳይ ቃል ያለው ሰዎች ሁሉ የሚያድን እግዚአብሔር ጸጋ ተገልጧል የሚለው። ይሄ ስለ መንፈስ መዳን ነው የሚናገረው። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን በማለት ስለ ነፍስ ይናገራል። ኃጢአተኝነትና ዓለማዊ ምኞት ባመነ ሰው ላይ በነፍሱ ስርዓት ላይ አለ፣ በነፍሱ ህይወት ላይ አለ። ስለዚህ ያንን ራሱ ነው የሚያስወግደው። የነፍስን መዳን የምንፈጽመው እኛ እንደሆነ ይታወቃል። የነፍሱ መዳን የሚፈጽመው አማኝ ራሱ ነው። ይሄ ግን ከመንፈስ መዳን ጋር አይገናኝም። አንድና አማኝ ድኛል ስለሆነ ድኛለሁ ስለኔ በመንፈስ ስለሆነ መዳን ነው የማወራው። በነፍሴ ላይ ግን ሲል ምን አለ? የኃጢአት ልምድ አለ፣ የኃጢአት ስርዓት አለ። እሱ በሂደት በአይምሮ መታደስ በእግዚአብሔር ቃል ስልጣንና ኃይል የሚለቅ ነው። በመንፈስ ቅዱስ ጸጋ የማሸንፈው ድል የማረገው ነው። እሱን ድል እንዳረገው ነው እዚህ ያለሁት። እሱን ድል ባረኩት መጠን ነው የእግዚአብሔር ጸጋ የሚገለጠው። ኃይልም ወደ ኃይል አሰራር ምገባው ወገኖቼ። ሞር ክራይስት በኔ ላይ የሚገለጠው ሻይን የሚያደርገው ማንም ሰው መንገዴን፣ ህይወቴን፣ ኑሮዬን፣ ቃሌን፣ ስራዬን በሙሉ አይቶ ጌታን የሚያየው በነፍሴ ከተለወጥኩኝ ነው። ኤን ፋይናሊ ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ብሎ ስለ ነፍስ ከተናገረ በኋላ የታላቁን የአምላካችን የጌታችን የኢየሱስ ክርስቶስን መገለጥ እየጠበቅን በምን? በጸጋ። ሶስተኛ ደረጃ እየጠበቅን ራስን በመግዛት በጽድቅ እግዚአብሔርን በመፍራት በአሁኑ ዘመን እንድንኖር ያስተምረናል። ማን? ጸጋ። ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ አለ። ማነው እሱ? የመንፈስ መዳን። አውቶማቲካሊ ሰው ጸጋ ሲያገኘው ይድናል። በምኑ? በመንፈሱ። ይህም ጸጋ ቀጣይ ስራው ኃጢአተኝነትና ዓለማዊ ምኞትን ማስካድ ነው። ክደን አለ። ሶስተኛ የጸጋው ስራ የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን በምን? በጸጋ። ያንን ክብር በጸጋ የሚጠብቁ ሰዎች ነቀፌታ አልባ ናቸው። ይሄ ጸጋ ኃይል ነው፣ የጸጋ ጉልበት ነው። ቤተክርስቲያን አሁን መንገድ እየጠፋት ግራ እየተጋባች ምእመናኑ ግራ እየተጋባ ያለበት መንገድ ይሄ ይመስለኛል። ሶስተኛውን ይሄን ትልቅ የጸጋ ኃይል የጌታ ኢየሱስ ክርስቶስን ክብር መገለጥ መጠባበቅ አልቻለም። ይሄና ለሚጠባበቅ ተስፋ የሚያደርግ ብቻ ሆኗል። ለምን? የሚሰበክለት ነገር ይሄ ስለሆነ፣ ስብከቱ ዝም ብሎ ዛሬ ማጽናኛ ስለሆነ፣ በቃ አይዞሽ በርቺ የሚል ስለሆነ ማለት ነው። ያንን ክብር ወደ መጠበቅ የሚያመጣ ያንን ሽልማት ወደ መቀበል የሚያመጣ የኃያላን የብርቶች የጨካኞች ትምህርት ስለጠፋ ማለት ይሄ የጌታ መምጣትን መርሳታችን ያመጣብን አደጋ ነው። ከዚህ ዓለም ቁስ ጋራ እንድንጣበቅ በዚህ ዓለም ኑሮ እንድንወዳደር በጫማና በልብስ እንድንወዳደር ከዓለም ጋር ተድላቸው ደስታቸው ህይወታቸው በዚህ ዓለም የሆነላቸው ሰዎች ጋራ እንድንወዳደር እያደረገን ነው። ውድቀት ነው። ስፒሪቹዋል ፌለሪቲ ነው። ጥፋት ነው። ይሄ ለመንፈሳውያን ሰዎች ብልጥግና መለኪያው ቁስ አይደለም። መንፈሳዊ ዓለም ላይ ያላቸው የፍቅር ከፍታ ነው፣ የእውቀት ከፍታ ነው፣ የመረዳት ከፍታ ነው፣ የጸጋና የኃይል ህይወት ነው እንጂ ቁሳዊ ነገር የመንፈሳዊ ሰው መለኪያው አይደለም። ሊሆንም አይችልም። ዝም ብሎ ይመጣልታል። ለትውልድ የሚሰጠው፣ ለሀገር የሚያካፍለው፣ ለዳደጎች የሚቆርሰው፣ ችግረኞች የሚያበላው፣ ለትውልድ የሚሰጠው ለሱ ብቻ ለቤቱ አይደለም፣ ለአንድ ቤት አይደለም፣ ለትውልድ የሚሰጠው። ከዛ በኋላ ታማኝ ነው፣ ቢሰጠው ይሰጣል።
ቢሰጠው አይቀማም። ቢሰጠው ይሰጣል። ቆርሶ ይሰጣል። ነጥሎ ይሰጣል። እንዲህ እንዲያደርግ ነው የሚሰጠውና ጸጋ ይሄን ነው የሚያደርገውና ነቀፌታ አልባ ህይወት እንድንኖር ነው የሚያደርገና የጸጋ አገልግሎት፣ የጸጋ ዕውቀት፣ የጸጋ ትምህርት የምንለው ነገር ከጌታ መምጣት ጋር ተነጣጥሎ ሊታይ አይገባም። ጸጋ ፍጻሜ የሚያገኘው እዛ ጋር ስለሆነ ማለት ነው። እንግዲህ በዚህም በሌሎችም አገልግሎቶች ላይ ጥያቄ ካላችሁ ኮሜንት ላይ ጥያቄዎቻችሁን እንድታስቀምጡ በጌታ ፍቅር ጠይቃችኋለሁ። በእርግጥ ጌታ ኢየሱስ ክርስቶስ ይመጣል። ዘመኑ ደርሷል። በያለንበት በንቃት በትጋት ልናገለግል እግዚአብሔርን በመፍራትና እግዚአብሔርን በመምሰል ልንመላለስ ለማንኛውም ሰው ለሚያምነው ለማያምነው ምሳሌ ልንሆን ይገባናል። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። ተባረኩ። ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ